እንደው ከለውጡ በኋላ ሳይሆን ምን አይነት እንደው ምን ፈልገውን አይነት በፖለቲካው ረገድ ስፔስ አገኘን ወይስ እንደው ከነበርንበት ሁኔታ ከኢህአዴግ ዘመንምስ እንደው በሰብአዊ መብት በዲሞክራሲያዊ መብት የተሻለ ነገር መጣ ወይስ ምንድነው አሁን ያለንበት ሁኔታ? ሰባቱ ዓመታት ያው ቅድም እኮ ያነሳው ለዚህ ነው መግቢያው ለምሳሌ መግቢያው በቃ ሁሉም ልክ የደግነት የሞራል ኢሹ ነው የሆነው። እንደው ሁሉም በቃ ካሁን በኋላ ከሀገራት ተሰደድ ፖለቲካህን እዚሁ ተናገር ዳግባ ብለን መርከብ ላይ ስናለካ የማይደማመጡ ሰዎች ናቸው ድሮ። ያቺ የመጀመሪያዋ እኮ ናት እንትኑን የነቀለችው ይገባል። ያቺ የመጀመሪያዋ የተደረገችው ስቴፕ የተወሰነ መግባባትና የተወሰነ ፖለቲካል ኮንሰንሰስ ፈጥራ ቢሆን ዛሬ ያለው ሁኔታ መፈተን እንችል ነበረ። ዛሬ ያለው ሁኔታ ግልባጩስ ሊሆን አይችልም እንዴ? ኢህአዴግ ሲሰራበት የነበረው ነገር የተወሰኑ ነገሮችን አሻሽሎ የተገለበጠስ ሊሆን አይችልም እንዴ? ቢሆን እኔ ጥያቄ ምንድን ነው መሰል ይሆናል ቢሆን ልትወቅሰው መብት አለ ወይ? ምን አስተዋጽኦ አደረክና ነው አንተ ይሄን የምትወቅሰው? ነው ምን አረክ? የትም ብትሆን ውጭ ሀገርም ብትገባ እዚህም ቢሆን ምንድን ነው ያመጣኸው? የሆነ ትንንሽ የኮርነር ትርክት እየፈጠርክ የኔ ትርክት ካልተፈታ በስተቀር ይሄ ጥሩ አይደለም። እንደዛ ነው። እስቲ ቁጭ ብለን አሁን የተፈጠሩትን ትርክቶች በሙሉ እናያቸው። ቢያንስ ይሄኛው ትርክት ምንድነው መሰለ አሁን ሄዶ በቅርቡ ለምሳሌ ብልጽግና ያወጣው አንድ መርህ አለ። ሁለቱንም ጽንፎች ለኢትዮጵያ አይበጁም። ይሄ ፍጹም አንድነት በቃ የፊውዳል እንትን የመሰረተው ፍጹም ልዩነት፣ ይሄ ደግሞ የህገ መንግስቱ ኢህአዴግ ያመጣው ሁለቱም አይሆኑም። ለኢትዮጵያ ብሔርተኝነት አይበጅም፣ ወደ ብሔራዊነት እንምጣ የሚል ስብከት እየመጣ ያለው አንድ ጊዜ እንደው ስለ ዲሞክራሲና ስለ ፓርቲ አንድ የሬዲዮ ጣቢያ ዲስከስ ሲያደርጉ አንድ ነገር ሲናገሩ ሰማውና እሱ ምንድነው አሁን ይሄ የብሔር ጥያቄ ከኢህአፓ ወይም ከነዋለልኝ የተነሳው የብሔር የዘውግ ጥያቄ መጣና ለዲሞክራሲ ደንቃራ ሆኖብናል፣ ቆሞብናል። ይሄ ለፓርቲ ዲሞክራሲ ለመድበለ ፓርቲ ዲሞክራሲ ለምንለው ወይም ለዲሞክራሲ ጥያቄዎቻችን ጋርድ ይሄ ግርዶሽ ሆኖብናል፣ ደንቃራ ሆኖብናል ሲሉ ሰው ምን ማለት ነው? ይሄ ትልቁ እንደውም የፖለቲካል ሳይንስ ትልቁ መርህ ነው። ዳይቨርሲቲ ባለበት ቦታ ላይ መስራት የማትችለው አንድ ትልቅ ቁም ነገር ተቋም መመስረት አትችልም። የጋራ ተቋም መመስረት በጣም አትችልም። ዳይቨርሲቲ ለምሳሌ የሩዋንዳን ኬዝ ውሰድ። ሁቶች አሉ፣ ቱትሶች አሉ፣ ሁለት ናቸው። በእነዚህ ኮሎኒያሊስቶችም የሚፍጠሩት በእነሱ መካከል በተፈጠረው ልዩነት የተነሳ እርስ በርስ ተጋለዋል። በአላፍ የሚሆኑ ነፍሳት አልቀዋል። ኦኬ። ከኮንሰንሰስ በኋላ ግን የመጡት ምንድን ነው? ሩዋንዳ ዋን አንድነት ዋን ሩዋንዳ ወደሚል ነው የመጡት። ለምን? ቱትሲ ሁቱ የሚለው ፎርሙላ አፋጅቷቸዋል። እንግዲህ እኛ 80 ብሔረሰብ ነው ያለን። እያንዳንዱ ሁሉም ፍላጎቱን ጠረጴዛ ላይ አስቀምጦ እንዴት ነው ተቋም የምትገነባው? ስለዚህ ይኸውልህ የብሔር ጥያቄ በታሪካችን ውስጥ የመጣ ጥያቄ ነው። የብሔር ጥያቄ ነውር ጥሩ ምናምን አይደለም፣ ታሪካችን ነው ያመጣው። ከአክሱም ዘመነ መንግስት ጀምሮ አንድ ኢትዮጵያ፣ አንድ ሀገር፣ አንድ ህዝብ፣ አንድ ቋንቋ፣ አንድ ሃይማኖት ለመስረት ብለን እኮ የታገልነው ለሺህ ዓመታት። በዛ አይነት ቴሪቶሪያል አስተሳሰብ ውስጥ ቆይተን መቼ ነው የነቃ ነው? በ20ኛው ክፍለ ዘመን ነቃ። የብሔር ጥያቄ መጣ። ምን ሆነ ማለት ነው? አይ ያለፈው ትክክል አይደለም ስንል ትክክል ወደ ሆነው እንሂድ ስንል ግን ይሄ እንቅፋት ሆነ። መፈታት አለብኝ አለ። ታዲያ አዎ ልክ ነው። ኢትዮጵያ ብዙ ብሔር ብሔረሰቦች አላት። ብሔር ብሔረሰቦቹ በቋንቋቸው እንዲጠቀሙ፣ ባህላቸውን እንዲያበለጽጉ፣ ራሳቸውን እንዲያስተዳድሩ፣ በሀገሪቱ ፌዴራል ከሆነ ደግሞ ተመጣጣኝ ውክልና እንዲኖራቸው በማድረግ እንፍታው ከማለት ሌላ ምን ምርጫ አለ? እሱን እንዳናደርግ ያደረገን ምንድን ነው? የለም እንዴ አንዳንዱ ዘውዱን ብብቱ ውስጥ ይዞ ነው ያለው። አንዳንዱ ደግሞ እኔ እኮ እናንተ ባትጨቁኝ ይህን ጊዜ በዩናይትድ ኔሽን የምታወቅ አገር ሆን ነበር ብሎ ነው የተቀመጠው። ስለዚህ ይሄ ልዩነት እኔ እንደ ክፋት አይደለም ነው የታሪካችን ውጤት ስለሆነ
በአግባቡ እንያዘው፣ ነውር አናድርገው። ኦሮምኛም ኢትዮጵያዊ ነው፣ አማርኛም ኢትዮጵያዊ ነው፣ ሶማሊኛም ኢትዮጵያዊ ነው። የሶማሌ ባህል የኢትዮጵያ ባህል ነው። ይልቅ ከነዚህ ሁሉ ሞዛይክ ከሆኑ ባህሎች ውበት እንፍጠር። እስኪ አሁን እዚህ ግቢ ውስጥ ተመልከት፣ ብዙ አበቦች አሉ አይደለም? እነዚህ አበቦች በአንድ መደብ ላይ አይደለም ያሉት? ሞዛይክ አይደሉም? አያምሩም? አንድ አይነት ቢሆን ኖሮ ዮናስ ትወደው ነበር? አትወደውም። ስለዚህ ልዩነታችንን አንጠየፈው፣ አክብረን እንያዘው። እንድናከብረው ጠየቀን። እሺ፣ ለጊዜው ትዕዛዝ ማጎንበስ የለብንም። ለዲሞክራሲ እንቅፋት ከሆነ እርሶ እንዳሉት እኮ እኛ ዴሞክራሲ የምንፈልገው ሊበራል ዴሞክራሲ፣ ሰዎች አንድ ድምፅ አንድ ሰው አንድ ድምፅ የሚሰጥበት ስርዓት መመስረት ነው የምንፈልገው። ያለም አንድ ሰው አንድ ድምፅ በሚለውማ አንተ በቁጥር ስለምትበልጠኝ አንተ ነው የምትገዛኝ አልፈልግም ካለስ፣ ስለዚህ ቁጭ ብለህ ቆይ የት ጋ ነው የምንለያየ የነበረው? የትኛው ነው የፍትህ ጥያቄ? የቱ ጋ ነው የእኩልነት ጥያቄ? የቱ ጋ ነው የጋራ ጥያቄ የሚለውን ማየት እንድናይ ስላስገደደን ነው። እንቅፋት ስልህ እግርህን የሚመታ ማለት አይደለም። አገራችን እንደው ብዙ ሰዎች የሚጋሩት አሁን ባለችበት ሁኔታ ብዙ አይነት ኬዮቲክ ነገር ተፈጥሯል። ብዙ መቋሰሎች፣ መገዳደሎች፣ ጦርነት፣ ግጭት፣ አሁን አክቲቭ የሆኑ ትኩስ ግጭቶች በኦሮሚያም በአማራም በትግራይም በኩል አስጊ ሁኔታ አለ እና ይሄ ሁሉ ኬዮቲክ ነገር ብዙ ሰዎችን ያሳስባል። እርስዎንስ እንደው አያሳስቦት? ለምን አያሳስበኝም? እንዴ ኢትዮጵያ አይደለም እንዴ? ምናልባት እንደው ሀገራችን ብትፈርስስ የሚለው ስሜትስ ገዘፍ ብሎ? አትፈርስም። ይኸውልህ አንዳንድ ጊዜ ክሬዲት እንስጥ። ይሄ ስርዓት ይሄ አሁን ዛሬ ያለው መንግስት ሁለት ኃላፊነቶች አሉበት። ሁለት ኃላፊነቶች፣ አንደኛው እቺን ሀገር የመጠበቅ ሰራዊቱን አደራጅቶ እቺን ሀገር የመጠበቅ ኃላፊነት አሁንም የዚህ መንግስት የመንግስት ኃላፊነት ነው። በኢትዮጵያ ውስጥ በነገራችን እሱ ቢያፈርሳትስ እንደው ዶክተር እሱ ይሄ ለምንድን ነው መሰለህ ኤክስትሪም ሄደን ካለጠጥ ነው በስተቀር ዛሬ ባለው ሂደት ስንመለከት ኢትዮጵያን ለመሆኑ እስከ ዛሬ ድረስ ያቆያት ሰራዊት እኮ ነው። በምኒልክ ጊዜ እኮ የፒዛን ሰራዊት ነው ጠብቆ ያቆያት። ስንቅህን በአህያ ጭነህ አመልክን በጉያ አድርገህ ወረኢሉ ላይ እንገናኝ ሲባል ቋሚ ወታደር እኮ አይደለም። የተወሰኑ ደጃዝማቾች፣ የተወሰኑ ራሶች የሚመሩት ፒዛንት እኮ ነው። እሱ ነው ዲሞትፎር የሚያዘው፣ አልቤን የሚያዘው፣ ጎራዴ የሚያዘው ሄዶ ነው እችን ሀገር የጠበቃት። ለረጅም ጊዜ ተመልከት። ለምሳሌ በኦጋዴን ያደረግናቸው ጦርነቶች አሉ። ኤርትራ ላይ የተደረጉ ጦርነቶች አሉ። ብዙ ቦታ ላይ እነዚህ ጦርነቶች በሙሉ ለምንድን ነው ያላፈረሱን? ኢትዮጵያውያን በሰራዊት ውስጥ ሲሆኑ አንድ አስገራሚ ተአምር ይሰራሉ። አንድ ናቸው። የኦሮሞና የአማራ የትግራይ ልጆች እኮ ኤርትራ በረሃ ውስጥ ወድቀዋል። የኦሮሞ፣ የአማራ፣ የጉራጌ፣ የደቡብ ልጆች እኮ ኦጋዴን በረሃ ውስጥ ወድቀዋል። ገባ? ስለዚህ ዛሬ ለምሳሌ ኢትዮጵያ ሰራዊት አላት ወይ ብለን ክሬዲት እንስጥ። በእግዚአብሔር ኧረ በእግዚአብሔር ሰራዊት አላት። እኔ እንደዛ ነው የማምነው። የማያምን ካለ መብቱ ነው። ይሄ መንግስት ኃላፊነቱ እቺን ሀገር የመጠበቅና ሁለተኛው ኃላፊነቱ የማህበራዊ ስምምነት መድረኩን ያለምንም ጣልቃ ገብነት ውይይቱ እንዲካሄድ፣ ምክክሩ እንዲደረግ፣ የኢትዮጵያ ሕዝብ እንዲሳተፍና የራሱን እድል እንዲወስን መብቱን ማስከበር አለበት። እነዚህን ነገሮች ከዚህ በላይ እኔ የምልህ ለአቶ ገሌ ለሚባሉት መሪ ዶክተር አብይ ስልጣናቸውን ይልቀቁ ይላል ተብሎ የሚጠበቅ አይመስለኝም። በዚህ አጋጣሚ የኢትዮጵያ ሕዝብ ሲፈልግ የፈለገውን ይበል እንጂ በአሁኑ ሰዓት እኔ ከአብይ የተሻለ መሪም አይታየኝም። እውነቴን ነው የምልህ። ችግር የለበትም ማለት አይደለም። ጥራ ማመቱ ይመራን ነው ዛሬ የሚሻለው ነው። ልብ አድርግ። ባክቱ ስኩዌሯን የሚወስደን ሰው ቢያንስ ሞራላችንን በአንድነት ስሜት ውስጥ ይዞ ሰስቴን እንድናደርግ ሳይኮሎጂያችን ሰስቴን እንዲያደርግ የሚያደርገን መሪ እንፈልጋለን። ማን ነው በልና እኔን ጨፍነህ ፈልግ። እኔ እንጃ። እንደው ብዙ ትችት ይቀርብበታል ይሄ መንግስት። እንደው ማለት ከፈረሱ ጋሪውን የሚያስቀድም በፖሊሲ ደረጃ የልማት ስራዎቹም ራሱ ይተቻሉ። ለምሳሌ ኮሪደር የሚለው ይሄ ሪዞርት የሚለው ቤዚክ ነገሮች ሳይሟሉ እነዚህ ነገሮች ላይ አተኩረዋል። ሁለተኛ ደግሞ መሰረታዊ የሆነውን የሀገር ህልውና ሊያስጠብቅ የሚችለውን የሰላም ጉዳይ ትቶ
ብልጽግና ይለናል የሚል ትችትም ይቀርብበታልና እንደው ከዚህ አንጻር አያሳስብም ወይ ሀገራችን ማን እጅ ላይ ወደቀች የሚል ጥያቄ ያሳስባል? እኔን አያሳስበኝ። ምክንያቱም ልማትን ከፖለቲካ ነጥለህ ካየኸው ለምሳሌ ልንገርህ፣ እስከ ዛሬ የነበሩት መንግስታት ደርግን ውሰድ። ደርግ ለምሳሌ በኤርትራ ላይ ጦርነት በሚያካሄድበት ጊዜ ሁሉ ነገር ወደ ጦር ግንባር ነው አይደለም? እና ምንድን ነው የተሆነው? ኢህአዴግም ቢሆን ለምሳሌ እዚሁ ውስጥ ላለው ለሌብነቱ፣ ለኮረፕሽኑ ከፍተኛ ትኩረት በመስጠት ሃይጃክ ዶኖ የልማቱ ስራ ተዝረክርኮ ቢሮክራሲው ድራሹን የሚያጠፋበት ሁኔታ ነበር። ዛሬ መልማቱ ጥፋት ነው እንበል፣ ሪዞርቱም ጥፋት ነው እንበል፣ ግን እየተወቀሰ ያለው እየሰራ ነው ባድርግ መጨረሻ ላይ ምን ይሆናል መሰል ይሆናል ሰዎች የተሰራውን ስራና ያልተሰራውን ነው ኮምፔር የሚያደርገው ማንም ጤነኛ ሰው። እኔ አሁን እንደዚህ ስናገር ሁሉ ልክ ለዚህ ያደላው ሊመስል ይችላል። ግን ምን አይ መስራትህ ጥሩ ስላልሆነ አትስራ ልበለው? እኔ እኮ ይሄንን ነው። ለምሳሌ ብዙ አይ ሌላ ነገር ቢቀድም ይሻላል። ቢቀድም ለምሳሌ ሰላም የኑሮ ውድነትን እንደው ረገብ እንዲል ማድረግ። ታንጎ ደንሳ አታውቅም አይደል? ኢት ቴክስ ቱ ኤ ታንጎ ይላል ፈረንጅ። ኢት ቴክስ ቱ ቱ ኤ ታንጎ ገባ። ሰላም ከአንድ ወገን አይመጣም፣ ከአንድ ወገን ምኞት አይመጣም። ኦኬ አጀንዳ ያለው ሰላም የሚፈልግ ወገን መኖር አለበት። ለዛ ደግሞ ገፊ መሆን አለበት ህዝብ ነው። ህዝብ ነው። ይገባል። እኔ ለምሳሌ በምኖርበት አካባቢ ትምህርት ቤቴ ተዘግቶ፣ ጤና ጣቢያዬ ተዘግቶ እየተሰቃየው ማረስ የማልችልበት ሁኔታ ሲመጣ እንዴ ምንድን ነው ነገሩ? እኔ እናንተ የምትታገሉትን ነገር እኔ አገባኝም፣ ግን እኔ አርሼ ልብላ እንጂ ማለት የለብኝም። አቡነ ኤርምያስ ላሊበላ ላይ ምን እንዳሉ ሰምታል? እባካችሁ እናንተ ከተጣላችሁ የምትታገሉ ከሆነ ከገዳማቱ ራቅ ብላችሁ ህዝብ ዝም ብሎ ቁጭ ብሎ ከልማት ይልቅ ሰላም ይቀድማል ካለ የመወያያ መድረክ አዘጋጅንና ስለ ሰላም እንወያይ ብሎ ይጠይቅ። ይገባል። ጠመንጃ ያነሱትን ኃይሎች ምንድን ነው ያነሳችሁበት ጉዳይ ብሎ ጠይቆ ኑ በሰላማዊ መንገድ ተናጋሩ፣ ብትሞቱ እኔ ጋራንቲ ሆናችኋለሁ ይበል ማለት ከቻለ ማለት ነው። ስለዚህ ለምሳሌ ዛሬ ፕሮፌሰር መስፍን ሲናገር ሰምቼዋለሁ። ጋራንቲ እንሰጣለን አለ መጥተው እንዲወያዩ። አሁን እነሱ የዋህ ናቸው ብለህ መተው ነው ብልሃቱ፣ ወይስ እስኪ ለመጀመሪያ ጊዜ እነሱን አምነን እንጎዳና የዚህን መንግስት ክፋት እናሳያቸው ማለት አልነበረ የሚቀድመው? የተደራደሩ ቡድኖች ኤክስፒሪየንስን አሁን ይሄ ጫካ ያሉ ቡድኖች ያነሳሉ። ተደራድረው ወደ ሰላማዊ መንገድ የገቡት ምን አገኙ፣ ምን አተረፉ የሚል ጥያቄ ያነሳሉ። ለምሳሌ የኦነግ ሸኔንም እዛ ታንዛኒያ ሄዶ የመደራደርን ውጤት ያነሱታል። እንዲሁ ነው መና የቀረው ይባላል። ኦብነግም ይሄ በኦጋዴን በኩል የሚታገለውም ኃይል ቢሆን ወደ ሰላም ቢመጣም አሁን ተመልሶ ወደ ትጥቅ ቡድን ወደ ትጥቅ ትግል ገብቻለሁ አላዋጣኝም የሰላም መንገድ ብሎ ተንገሽክሾ እንዲወጣ ነው የሆነው ይላሉ። እንዲሁም ደግሞ የፕሪቶሪያን ስምምነትም እንደ ምሳሌ ያነሳሉ። የፕሪቶሪያ ስምምነት ቢፈረምም በተጨባጭ ገቢራዊ ሲሆን አልታየም እና ድርድር ምንድን ነው ውጤቱ ይላሉ ጫካ ያሉ ቡድኖች። ይሄ እንደው መጥፎ ምሳሌ አይሆንም ወይ? መጥፎ ምሳሌ የሚሆነው ይሄ ነገር በትክክል በፋክት የተረጋገጠ ሲሆን ነው። ለምሳሌ ትላንትና የኦብነግ ስራ አስፈጻሚ ኮሚቴ ያወጣውን በግልጽ የወጣ መግለጫ አለ። ኦብነግ ለሁለት ተከፍሏል። አዎ። ስለዚህ ልብ አድርግ፣ በሁለት መከፈሉን እንደ እንትን አልወስደውም ልትለኝ አትችልም። እንደዛ አላልኩም፣ ግን እንደው ቢያንስ ተቀይሞ ሳስፋይድ ሳይሆን ወይ የተገባልኝ ቃል አልተከበረም ብሎ ይሄደም አለ። አዎ ምን ጠየቀ ነው? ለምሳሌ ታንዛኒያ ሄዶ እንትን ኦነግ ሸኔ ምን ነው የጠየቀው? እውነቴን ነው የምልህ፣ ምንድን ነው የጠየቁት? በቅርቡ ለምሳሌ እነሱን ተዋቸው፣ እዚሁ ያሉትን ለምሳሌ አሁን ኦነግና ኦፌኮ አንድ ላይ ሆነው ምን ነው የጠየቁት? የኦሮሚያ መንግስት ይፍረስ አይደለም ያሉት? ምን ማለት ነው? ቅድም ያልኩ ነገር እኮ ነው። ተቋምን ካላፈረስክ መገንባት አትችልም የሚል አስተሳሰብ ነው ያለው። እኔ አሁን ለምሳሌ እዚህ ላይ
ፋብሪኩን በደንብ ማላቀው ነገር ውስጥ ገብቼ በፈተፍን ሰው ይታዘበኛል። ፋክት እስካለ ድረስ ግን እኔ የምለው አጠቃላይ አስተያየት የምንለው መሰለ ይሄ ፋክት ከሆነ ሌቲት ካማውት። እኔ ከውጭም እኮ ያሉት ለምሳሌ ታንዛኒያ ያለውን ለምን እንደፈረሰ ውጭ ያሉትም የተከፋፈሉት ያሉትን ሰምቻለሁ። እዚህም ያሉትን ሰምቻለሁ። አሁን ከዚህ ከማዕከላዊ ኢትዮጵያ እጃቸውንም ሰጥተው ገብተው ዛሬ ከገቡት ውስጥ የትኞቹ ምን አይነት ስልጣን ሹመት ላይ እንዳሉም ሰምቻለሁ። ስለዚህ እንዲህ ኮንክሉሲቭ የሆነ ነገር አዎ በቃ ለካ እነዚህ እጃቸውን ቢሰጡ ለሰላምን ቢመጡ ለካ መንግስት ሬዲ አይደለም እንድል የሚያስብለኝ ፋክት እጄ ላይ የለም። ካለ ግን ያ እውነት ከሆነ ከተረጋገጠና የኢትዮጵያ ሕዝብ የሚያውቀው ከሆነ የኢትዮጵያ ሕዝብ ነው መጠየቅ ያለበት። ለምን እንደዚህ የሚሆነው ማለት አለ። ማን ነው የሚጠይቀው? እኔ አንድ ተራ 2-3 ሰዎች እኮ አይደሉም መጠየቅ ያለባቸው። ይሄ እኮ የህዝብ ስርዓት ነው። ስለዚህ መንግስትን በድክመቱ መያዝና መጠየቅ ብዙ ጊዜ ለምሳሌ አሁን አማራ ክልል ብዙ ስብሰባዎች ይደረጋሉ። በየስብሰባዎቹ ላይ የምንሰማቸው ነገሮችና በየሚዲያው የምንሰማው ነገር ደግሞ ምን ያህል እንደሚራራቅ መገመት ትችላለህ። በፊት ለፊት እኮ እነዚህ ልጆች የሚያነሱት ጥያቄ ይመለስላቸው፣ ግን ወደ ውይይት ይምጡ የሚሉ ሰዎችም አሉ። ስለዚህ ይሄ ዝብርቅርቅ ያለ ነገር ስለሆነ ከዛ ውስጥ የሆነ ፋክት አውጥቼ ጀጅመንት ለማሳለፍ እንደው አሁን መንግስትስ ጻድቅ ነው ወይ? ለምሳሌ አሁን የአማራ ክልል አይ ብለውታል ማለት አይደለም። ይሄም እንደ ጥያቄ ይነሳል ለማለት ነው። የአማራ ክልልን ሁኔታ ስናየው ለምሳሌ ተደጋጋሚ የሰላማዊ ሰልፎች ነበሩ። ሪፍሌክት የሚሆኑ ባነሮች፣ ጥያቄዎች ነበሩ። በየቦታው አትግደሉን፣ የአማራ ህዝብ አይፈናቀል የሚሉ ጥያቄዎች ነበሩ። ከዛ በኋላ ወደ ትጥቅ ትግል ተገባ። ክልሉ አሁን የምናይበት ይሄ ስርዓት አልበኝነት በክልሉ ነገሰ እና እንደው ሁሌ ጠመንጃ እየሆንን መልሱ የተቸገረን አይመስሎትም ወይ? ሁሌ ባለፉት 30 ዓመታት ህዝብ ለሚያነሳቸው ጥያቄዎች ጠመንጃ ህዝብ ለሚያነሳ እናንተም 97 ላይ ላነሳችሁት ጥያቄ ጠመንጃ እየሆነ አልተቸገርንም ወይ? እንዴት አልተቸገርም? ምን ሆነ? እኔ እኮ ምንድነው መሰለህ ለመፍረድ ይሄ ስህተት የገሌ ብቻ ነው ብሎ ያንን ስህተት ካታጎሪካሊ አንድ ቡድን ወይም አንድ አካል ላይ ለማስቀመጥ የሚያበቃ ፋክት የለኝም፣ እውነት የለኝም ነው እንጂ ያልኩ። እንዴ የሚሆነው ነገርማ ለምን አያበሳጨኝም? እንዴ ለምን አያበሳጨ? ለምሳሌ የአማራ ክልል ማናቸው የአማራ ክልል ፕሬዝዳንት የነበረው ሰውዬ ዶክተር አምባቸው እሱ በሞተበት ሰዓት ላይ የነበረው ሁኔታ በአግባቡ ያ ጥያቄ በአግባቡ ባለመፈታቱ የተፈጠረ ችግር ነው። ይሄ በአማራ የፖለቲካ ሊቃን መካከል ያለ እኮ ኮንትራዲክተሪ ፖዚሽን ነው ልብ አድርግ እንጂ ምንድን ነው የአማራ ፋኖ እንደገና ተመልሼ የአባቶቼን የገዥነት ስልጣን አዲስ አበባ ውስጥ ላስፍን የሚል ጥያቄ ይኖረው ይሆን? እንደዛ ነው ወይስ አሁን ለምሳሌ ባለፈው የሰጡት እንትን ለ10 ዓመት እኛ እንሄድና እንገዛለን የሚለው እሱ ነው? እንደዛ አይነት አቋም እውነት ሆነ? እኔ ለምሳሌ ለመተቸትም ጤነኛ ሰው ያወጣው ይሆን የሚል ጥያቄ ነው እንጂ እሱ አዎ ትክክል ነው ይቀጥል የሚባል አቋም ነው። እና ስለዚህ ይልቅ እኔ ብዙ ጊዜ በብዙ ሚዲያ ላይ የአማራ ልሂቃን ለምንድን ነው ቁጭ ብለው የማይነጋገሩት? የአማራን ህዝብ ታሪክ መሰረት አድርገው እንደ የአማራ ህዝብ በየስብሰባቸው እኮ እኔ ብዙ ጊዜ አንድ ሁለቱን ልንገርህ፣ በስብሰባ ላይ የአማራ ህዝብ እኮ አባቶቻችን ናቸው ይችን ሀገር የፈጠሯት ሲሉ እኔ ቁጭ እንዴ እኔ አያት አልነበሩም እንዴ አልፈጠሩም እንዴ ብዬ ጠይቄያለሁ። ምን መልእክት ነው? አንዱ ደግሞ በጣም ትልቅ ያውም የተማሩ እንትን በእንደዛ አይነት ስብሰባ ላይ ተገኝተው የደቡብ ህዝብ እኮ አማራን አይጠላም፣ እንደውም የደቡብ ህዝብ ትልቁ ፍላጎቱ አማራ መሆን ነው። ይህን የምነግርህ ፖለቲካው የተመሰረተበትን ስነ ልቡና ወደ ጎን መተው አትችልም። ሰው ስለሚሞት ብቻ ጥያቄ ይፈታ አትልም። መሞትስ ቢሆን መፍትሄው ተጋድለንስ ቢሆን ይህን ጥያቄ የምንፈታው የማይሆን ከሆነ ማለት ነው።
ስለዚህ ለምንድን ነው ሁሉም በእውነት የጠራ ጥያቄ ካለው ውጭ እንወያይ በል። እዚህ ውስጥ ይገሉኛል ያፍኑኛል የሚል ከሆነ ውጭ እንወያይ፣ ጣሊያን ሀገር እንወያይ ለምን አይልም? ስለዚህ እኔ እንደውም ብዙ ምልህ የራሴም እንትኖች ምሬቶች ስላለ እንደው ዮኒ አላቅም ስልህ ማላቅ አይምሰልህ ወይም አቋም የለኝም አይምሰልህ። ግን ሚዛኑ የቱ ነው ነው የሚለው ሁልጊዜ ነው። የትኛው ሚዛን ነው ለኢትዮጵያ ሊበጃት ነው የሚለውን ስለማይ እንደው በውጭም ያለው የውጭ ግንኙነታችንም እንደ ትልቁ ራስ ምታት ወይም እንደ ትልቁ ስጋት ይነሳል። አሁን ላይ ከጎረቤቶቻችን ጋር ሁሉ ግጭት ውስጥ ገብተናል፣ ውጥረት ውስጥ ገብተናል። ቢያንስ እሱ እንኳን ባይሆን ያልተፈቱ የድንበር ጭቅጭቆችም በጣም እንደዚህ ሆት ሆነው ጎልተው መጥተዋል እና ይሄ ሳያሳስብም እንደው የአገር ውስጡ ቀውሳችን የሰላም ጦታችን እንኳን ወደ መበታተን ባይወስደን በውጭ የምናደርጋቸው ይሄ ወደ ጦርነት ሊያመራ የሚችል ስጋት የሆነ ቀን ከፈነዳ እሱስ ተጋላጭ አያደርገንም ወይ? ለምን አያደርገንም? ግን እኛ ነን ይሄን ሁሉ ጭቅጭቅ የፈጠር ነው። እንደው ይሄን ሁሉ በቃ በዙሪያ ያለውን ኢትዮጵያ 130 ሚሊዮን ህዝብ ያላት ሀገር ናት። አንተ የኢትዮጵያ ጠቅላይ ሚኒስቴር ብትሆን ዙሪያን ኤርትራን፣ ጅቡቲን፣ ሶማሊያን፣ የመንን፣ ሳውዲ አረቢያን፣ ሱዳንን፣ ግብፅን የያዘ የሬድሲ ፎረም ተቋቁሞ ከኛ ውጪ ማንም ኃይል ወደ ቀይ ባህር መድረስ የለበትም የሚል መግለጫ የሰጠው መቼም የኢትዮጵያ መንግስት አይመስለኝም። እንደዛ ሲባል አንተ ጠቅላይ ሚኒስቴር ብትሆን ምን ታደርግ ነበር? ዝም ትላለህ? በእናትህ ምን ይሁን? ሌላው ጆይን ለምን አናረገውም? አሁን ለምሳሌ የሬድሲ ካውንስል ሲባል እኛም ያገባናል። እምቢ አሏ። እንዳትገባ እኮ ድምፅ ተሰጠ። ድምፅ እኮ ተሰጠ። እንዴት አይነት ነገር! ጅቡቲ ብቻ ናት አብስቴን ያደረገችው። አትገባም ተባለ። ኢትዮጵያ ህዳሴ ግድብን መገንባት የለባትም አልተባለም ተብሏል። እሱማ በአረብ ሊግ ሁሉ አቋም ተይዟል ነበር። ምን ነበር ኢትዮጵያ ማድረግ የነበረባት? በእውነት በእናት መርህ አልባ የውጭ ግንኙነቶች ውስጥ አልነበሩንም ወይ? እሱም ስለሚነሳ ብዬ ነው። ለምሳሌ ከኤርትራ ጋር ዳግም እርቃችን እንደዚህ ወዳጅነት መፍጠራችን የተወሰነ ጊዜ ሊያስጉዝ የሚችል ወይም ደግሞ የተወሰኑ ጠላት የሚባለውን ኃይል እንደው ግንባር ፈጥሮ ለመፋለም እንጂ ዘለቄታዊ ለሆነ የህዝብ ለህዝብ ትስስር የታለመ አልነበረም ይባላል። አዎ፣ ግን ከኤርትራ ጋር ዘላቂ ሰላም መመስረት ትችላለህ። ዘላቂም ሰላም መመስረት የምትችለው አሰብ ወደ ኢትዮጵያ ስትመለስ ብቻ ነው። ኢትዮጵያ ከኤርትራ ጋራ በአንዳንድ ሰዎች ይመስላቸዋል ህወሓትን ለመውጋት ብላ ኢትዮጵያ በዘዴ ኤርትራን ተጠቀመች ይላሉ። አይደለም። ኢትዮጵያ የባህር በር መውጫዋን እያሰበች ነበር የተጠጋችው። ያ እንደማይሆን ስታውቅ የኢሳያስ መንግስት ደግሞ ሲንጋፖርን በዛች መድረክ ላይ መፍጠር ስለፈለገና ኢትዮጵያንም ሲግጣት እንደኖረ ታውቃለህ። እንዴ አጠና ሳይቀር ይሄድ ነበር እኮ። ይሄ ውሸት ነው እንዴ? ስለዚህ የኤርትራ መንግስት እኔ እንኳን ሰራበት የነበረው አንድ ዋልታ ኢትዮጵያ ትሬዲንግ ካምፓኒ ውስጥ ጥቅል ቆርቆሮዎችና እቃዎች ምጽዋና አሰብ የቀሩብን እንደተወሰዱ ነው የቀሩት። ከመርከብ ሳይራቀፍ አላዛው አውርደው ወሰዱት። እና ከኤርትራ ጋር ሰላም ነው የተመጣጠነ ገባ። የዓለም ህዝብ እኮ የሚያውቀው ታሪክ ነው ይሄ። ህወሓት አሳልፎ የሰጠው እኮ ትልቅ እኮ ወንጀል ነው እዛ ጋር የተሰራው። መቼ አውርተን እናውቃለን? ልክ አሁን እኔ እውነቴን ነው የምልህ፣ በጣም ማዝነው የዚህ መንግስት ወንጀል የተነገረውን ያህል የህወሓት ወንጀል ተነግሮ ያውቃል? ለምን አሰብን አልተደራደረም? ለምን አልመለሰውም ወደዚህ? ለምን ችላ አለው ብለን ጠይቀን እናውቃለን? ከህወሓት ውስጥ የወጡት ሰዎችም እኮ ጽፈውት አላክቸዋል። እዛው በውስጥ ታግለው አላክቸዋል። ተሸንፈዋል ግን ለምን? ስለዚህ ይኸውልህ እኔ በኢትዮጵያ ዙሪያ ባሉት እንትኖች የኢትዮጵያ ዲፕሎማሲ ምናልባት አይናፋርነት እንጂ ብዙ እንትን ይሄ ተጻራሪነት ያለው አይመስለኝም። በእውነት ጅቡቲ እኮ እየተጫወተችብን ነው በጣም
እና ኢኮኖሚክ ዲፕሎማሲያችን እኮ አልሰራም። በቢሊዮን የሚቆጠር ዶላር ነው እኮ የምንከፍላት፣ ያውም መብራትም ውሃም እየሰጠን ይገባ እና የት ጋ ነው? ለምሳሌ ሱዳን ከህወሓት ጋር ጦርነት ሲጀመር መታ የአልፋሽጋን ለም መሬት የወሰደችው በኢትዮጵያ ስተት ነው። እኔ በጣም ለምን ሀገራችን አታሳዝነንም? እኔ እንዲሁ ለምን አንዳንድ ጊዜ መንግስት እንርሳና እቺን ሀገር ለምን አናያትም? በጣም የምታሳዝን እኮ ነች። ግን አለች። ያለችው ለምንድን ነው? ይብዛም ይነስ አትሊስት ያለው ሌሎች ሰዎች ከሚያወሩት ትንሽ የተሻለ ነገር በመኖሩ ነው። ለምን አንልም? ትንሽ ክሬዲት መስጠት፣ በጣም ትንሽ ክሬዲት መስጠት። ዛሬ ኢትዮጵያ በአፍሪካነት መድረክ ላይ ያላት እንትን የአፍሪካ ችግር በአፍሪካውያን የሚለውን ክርክር ኬንያ ናት የተከራከረችው? ሱዳን ናት የተከራከረችው? ኢትዮጵያ እኮ ናት። የህዳሴ ግድቡን የተባበሩት መንግስታት ድርጅት ሴኪሪቲ ካውንስል ከ12 ጊዜ በላይ በህዳሴ ግድብና በጦርነቱ በኢትዮጵያ ላይ አልተሰበሰበም? ኢትዮጵያ በዛ መድረክ ላይ ተከራክራ እንደው ዛሬ ፕሬዚዳንት የሆኑትን አቶ ታዬ አጽቀሥላሴን እንኳን አናመሰግንም? ተከራክራ እኮ የአፍሪካ ችግር በአፍሪካ ይፈታ ብላ ያስመለሰችው ኢትዮጵያ ናት። ምርጥ ሰዎች እኮ አሏት። ምርጥ ሰዎች እኮ እዛ ስለሺ እኮ የተከራከረውን መርሳት እንችላለን እንዴ? ሀገሬ በግድብ ስራ ምክንያት ለመጀመሪያ ጊዜ በታሪክ ተከሳ እዚህ መቅረቡ ያስገርመኛል ያለ ምሁር ነው። ስለዚህ የትኛው ሶማሊያ ያለውን ችግር ኢትዮጵያ ናት የፈጠረችው? ሶማሊያ እኮ ያለች መንግስት አይደለችም። ዛሬ በርበራ ወደብን ኢትዮጵያ ልትገባባት አትችልም ስትለው የነበረውን ዛሬ ለማን ነው የሰጠችው? ለትራምፕ። ይህን ቁማር ታያለ። ኢትዮጵያ እዛ ቦታ ላይ የሆነ ትራንዛክሽናል የሆነ ኮሜርሽል የሆነ ነገር አድርጋ ብትጠቀም የባህር ኃይሏን ብታቋቁም እንዲህ ኢትዮጵያ ትጠቀም? ዛሬ የተደራጀ የባህር ኃይል አላት። እነሱስ ሪያክት አያደርጉም? እንደ የእኛም ፖሊሲ ተከትለው ሪያክት ያደርጋሉ አይደል? እንደው የኛ የፖሊሲ ችግር ነው ያመጣውስ ለምን አይባልም? ለምንድን ነው የነዛም ችግር ነው ማንለው ነው? ቴክስቱ የታንጎ እኩል ምልህ ለዚህ ነው። ለምንድን ነው ሌላውን ሳይ ሁል ጊዜ ንጹህ የኢትዮጵያን ሳይድ ሁል ጊዜ ወንጀለኛ የምናደርገው? ለምን? እኔ ይሄ ነው የጥያቄ። ለምንድን ነው ሁል ጊዜ ለምሳሌ ኢትዮጵያ ውስጥ እኮ ፈረንሳይ ለምሳሌ ዴሞክራሲ ለመመስረት ፈረንሳይ እዚህ መጽሐፍ ውስጥም ጠቅሼዋለሁ። የተለያዩ ብሔሮች ነበሩ ፈረንሳይ ውስጥ። እነሱ ሁሉ ተጨምልቀው ፍሬንች ካልቸር እንዲወጣ ተደርጎ ነው አንድ ፈረንሳይ የተፈጠረችው። ኢትዮጵያ ውስጥም ልክ እንደዚሁ አይነት ስርዓት ለመስራት ነበር ኢምፔሪያል ኢትዮጵያ የምትሄደው። ግን የኢትዮጵያ ምሁራን የኢትዮጵያን ወንጀል የፈረንሳይን ደግሞ የታሪክ ሰክሰስ አድርገው ነው የሚያዩት። ኢትዮጵያ የምታደርገው ነገር በሙሉ ነውር ነው። እኔ አንዳንድ ጊዜ ስንት መንግስታት ተቀያየሩ። ደርግ መጣ፣ የኃይለሥላሴ መንግስት ሲሰድብ ነበር አያውቅም ብሎ ሄደ። ኢህአዴግ መጣ፣ የደርግን መንግስት ሲሰድብ ነበር አያውቅም ብሎ። ይሄ ደግሞ መጣ ከህወሓት፣ ይሄም አያውቅም ዝም ብሎ ነው ይበጠብጣል። ዝም ቢል ኖሮ ስለምሳሌ በቃ አይስራ። ለምሳሌ አሁን የዚህ የኮይሳ ግድብም አይሰራ፣ የጨበራ ጩርጩራም እንትን አይሰራ፣ ጎርጎራም አይሰራ። ዜን ዋት ምን ጦርነቱ ይቀራል? በምን ጉዳይ ነው? እስቲ ምን ዓላማ ይዘው ነው የሚታገሉት? ጦርነቱ እኮ የሚቀረው ዓላማ ሲኖር ነው፣ የመደራደሪያ ዓላማ ሲኖር ነው።